السلام عليكم ورحمة الله وبركاته. الله سبحانه وتعالى من إلال والذين إذا فعلوا فاحشة أو ظلموا أنفسهم ذكروا الله فاستغفروا لذنوبهم ومن يغفر الذنوب إلا الله ولم يصروا على ما فعلوا وهم يعلمون. ولم يصروا على ما فعلوا وهم يعلمون. በወንጀላቸው ላይ እስራር አያደርጉ يعني አይዘወትሩበትም ወንጀል መሆኑን ወይ በራሳቸው ካወቁ ወይ ሌላ ሰው ከጠቆማቸው ይመለሳሉ ቶሎ የጀነት ሰዎች ምልክት ነው። እዚህ ቁርአን አንቀጽ ጋር በመያዝ ልናገር የፈለኩት ብዙዎች በአሁን ጊዜ የምናያቸው መልእክትን ቪዲዮ መስራትን በሉት መልእክት ለማስተላለፍ ሲፈልጉ በሰዎች ዘንድ እንዴት ነው የሚታይልኝ የሚልን ነገር ነው በጣም የሚያሳስበው። አላህ ጋር ያጣላኛል ወይስ ያቀራርበኛል? አላህን ያስቆጣብኛል ወይስ የአላህ ውዴታ ያመጣልኛል? ወደ ነብዩ ሱናን የሚያቀርበኝ ወይ ከነብዩ ሱናን የሚያርቀኝ የሚልን ከመመዘን ይልቅ የሰዎች አመለካከት እንዴት ነው የሚል ላይ ነው በጣም ቦታ የሚሰጠው። ለዚያም ሲባል ወንጀል ነገር ሰርተው ወይም እንደነሱ አመለካከት ችግር የለውም ብሎ አድርገውት ሸሪዓ ጋር ይጋጫል ይሄ ነገር የሚል መልእክት ሲመጣና መካሪ ሲመጣላቸው ከወንድሞቻቸው ያንን ስህተታቸውን ከማረም ይልቅ ሌላ ወንጀል እየሰራ ያለን ሰው ይጠቁሙና እየደነሱ እየጨፈሩ እንዲያደረጉ እነሱ አትናገሩም እንደኛ ምን አደረገን እኛ እኮ መልካም ነገር ነው ያደረግነው ብሎ ያንን የሰሩትን ወንጀል በሌላኛው ወንጀል ለመሸፈን ይሞክራሉ። በሌላኛው ሰዎች ወንጀል ማለት ነው። የጀነት ሰው ምልክት አይደለም። የጀነት ሰው ባህሪ ስህተት መሆኑ ከተነገረው በመረጃ ከተሰጠው ያርምና ይመለሳል። አሻፈረኛ አይልም። ምክንያቱም ምንም ያክል ዓለም ላይ ያለ ሰው እንኳን ቢያጨበጭብለት ዋናው ነገር ከአላህ ጋር እንደሚያጋጭ ነገር ካወቀ ይመለሳል። በተለይ ምን ይላሉ? እናንተሳ ጀነት በእጃችን ነው አላችሁሳ ወዘተ ቃላቶችን ይመልሳሉ። መካሪ ሰዎች እነሱ ፍጹም ነው አይደለም፣ ግን የሚመክሩት ነገር በመረጃ እስከሆነ ድረስ የተመከረው አካል መቀበል ግዴታ አለበት። አልቀበልም ካለ ምስክር ወጥተውበታል። ዋናው ነገር ይሄ ነው። ለዚያም ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ረአ ሚንኩም ሙንከራን ፈልዩገይሩ ቢየዲህ። ብዙ ወንድም እህቶች ሙንከርን መጥፎን ነገር ስታደርጉ የሚያርማችሁ አካል ፍጹም ነኝ እያለ አይደለም። ኢነማ እያለ ያለው ግዴታውን ነው እየተወጣ ያለው። ሙሽ ከፊል ሰዎች በዳዕዋም ሆነ በቁርአንም ሆነ በሐዲስ በማስተማርም ሆነ በተለያየ ነገር እንደሚነግሩት አይደለም። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ምንድን ያሉት? ሙንከርን ከናንተ ውስጥ ያየ ሰው በእጁ ያስወግዳል፣ ያልቻለ በምላሱ ያስወግዳል፣ ያልቻለ فبقلبه وذلك اضعف الايمان ብለዋል። በሌላኛው ሪዋያ ደግሞ وليس وراء ذلك حبة خردل من الايمان ብለዋል። ወከማ ቃል عليه الصلاه والسلام። ስለዚህ ሙንከርን ያየ ሰው በእጁ ያስወግዳል፣ ያልቻለ በአፉ ሐራም ነው ወንድም እህቶች አላህን ፍሩ ብሎ ይናገራል። ያ ሰው ግዴታውን እየተወጣ እንጂ ያንቺ መቀበል ያንተ መቀበል ለዛ ሰው የሚጨምርለት የጎመን ዘር ፍሬ ነገር የለም። እሱ ግዴታ ነው እየተወጣ ያለው። ስትጾም ለአላህ እንደምትጾመው ሁሉ፣ ስትሰግድ ለአላህ እንደምትሰግደው ሁሉ፣ መልካም ስትሰራ ለአላህ እንደምትሰራው ሁሉ ዳዕዋ ማድረግም ለአላህ ብሎ ያደረገው ያ ሰው መቀበል ለእናንተ ነፃ መውጫ ነው፣ ነጃ መውጫ ነው፣ ወደ አላህ ውዴታ መቃረቢያ ነው። አልቀበልም አልሰማም አንተ አሻፈረኝ በማለት እሱ የሚቀንስበት ጉዳይ የለም። የምትጎዳው በራስህ፣ ጉዳቱ በራስ ላይ የሚወርድበት። ኢዘን ምክር ሲመጣላችሁ ራሳችሁ ስሩበት የምትሉ ሰዎች የአላህ በጣም የሚጠላውን ንግግር የተናገራችሁ ያላችሁት። አሁንም ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አብገዱል ከላሚ ዐንደላህ መን ቂለ ለሁ ተቂላህ ፈቃለ ዐለይከ ቢነፍሲክ። አላህ ዘንድ በጣም አስቀያሚ አስጠያፊ የተጠላ ንግግር ብሎ ማለት አላህን ፍራ ሲባል ባክህ ራስ ስራበት፣ ባክህ አንተ እንደዚህ ራስህ እያሉ የሚመልሱ በአሁን ዘመን በተለይ በጣም የበረከቱ ሰዎችን አይነት ንግግር ነው ልልፈልጌ ነው። والله أعلم. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه والله أعلم.